ኢትዮጵያን ወደ ተሳቢተ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። እንደ ብልጽግና ፓርቲ በጣም ግልጽ ራዕይ ይዘን የምንሰራ ፓርቲዎች ነን። እንደ ሀገር በ2023 አፍሪካዊት የብልጽግና ተምሳሌት የሆነች ሀገርን ለመገንባት ነው እየሰራን ያለነው። ሰው የሚጀምረው ከዛ ነው ማለት ነው። በ2040 ደግሞ ዓለም አቀፍ የለውጥ አርአያ መሆን የምትችል ሀገርን ለመገንባት ነው እየሰራን ያለነው። እንግዲህ ይሄንን ነው በእያንዳንዱ ዘርፍ እንዲንጸባረቅ ኤክስፔክት የምናደርገው ማለት ነው። በዚህ መሰረት እንደምናውቀው በቱሪዝም፣ በአምራች ኢንዱስትሪ፣ በከተማ ልማት፣ በዲጂታል ኢኮኖሚ ግንባታ ተምሳሌታዊ መሆን የሚችሉ በርካታ ስራዎች እየተሰሩ ነው የሚገኘው። በግብርናና ገጠር ልማትም በተመሳሳይ መልኩ ነው። በግብርናና ገጠር ልማት እንደሚታወቀው አጠቃላይ የግብርናና ገጠር ልማት እይታችን ከዛ ነው የሚጀምረው። እይታችን የሰፋ እይታችን ትውልድን የሚሻገር እይታችን አሁን ያለውን በየአካባቢው ያለውን ነባራዊ ሁኔታ ታሳቢ ያደረገ ገቢር ነበር የሆነ እይታ ይዘን እየሰራን ነው። በዚህም አኳያ እየሰራን ያለነው ስራም በትጋትና በውጤታማነት የታየ መሆኑን መግለጽ ያስፈልጋል። ቀደም ሲል ኢኮኖሚያችን አጠቃላይ በኢኮኖሚም ቢሆን ብንመለከት ብዝሃ ዘርፍ ነው የምንከተለው። በተመሳሳይ ግብርና ላይም እንደዛው ነው። ብዝሃ ዘርፍ ብዝሃ ሰብልን ማዕከል ያደረገ የግብርና እይታና ስትራቴጂ ነው ያለና በዚህ መሰረት የሰራናቸው ስራዎች በብዙ መልኩ ተምሳሌት መሆን የሚችሉ ናቸው። እንዲያው ለመጥቀስ ያህል የሚታወቁ ቢሆንም በአረንጓዴ አሻራ የሰራነው ስራ በብዙ መልኩ ለብዙ አፍሪካ ሀገራት ለዓለም ጭምር ተምሳሌት የሚሆን ነው። በበጋ ስንዴ፣ በሩዝ ኢኒሼቲቭ፣ በበቆሎ እየሰራን ያለነው ስራ፣ በኩታ ገጠም እርሻ ስንሰራ የነበረው ስራ፣ አጠቃላይ በሌማት ትሩፋትና በእንስሳት ሀብት ልማት የአሳ ልማትን ጨምሮ እየሰራን ያለነው ስራ ይሄም በተምሳሌትነት የሚጠቀስ ነው። ግብርናችንን አጠቃላይ ከዝናብና እንደዚሁ ከሞፈር ጥገኝነት ለማላቀቅ እየሰራናቸው ያሉ ስራዎች በሜካናይዜሽን በመስኖ ልማትም እንደዚሁ ተምሳሌት መሆን የሚችሉ ናቸውና ተፎካካሪ ፓርቲዎችን በዚህ ረገድ አይቶ ቢወስዱ በጣም ጥሩ ነው። መጨረሻ ላይ በግብርና ዘርፍ የምንሰራው ስራ የሀገራችንን የምግብ ሉዓላዊነት ብቻ አይደለም፣ ዜጎች መርጦ የመብላት መብታቸው እንዲጠበቅ ብልጽግና በክሮ እየሰራ ነው የሚገኘውና ይሄንን መጥቀስ ጠቃሚ ነው ብዬ አስባለሁ። ኢትዮጵያን ወደ ተሳቢተ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ።